ሰላም ጤና ይስጥልን እንደምናላችሁ ይህ ሳምንታዊ የጤናው በቤቶ ፕሮግራማችን ነው። ዛሬ ከዓይን ጤናና ከመነጽር ጋር በተያያዘ ሰፋ ያለ ሀሳብ ወደ እናንተ እናደርሳለን። እዚህ ስቱዲዮም እንግዳችን ደርሰዋል። ዶክተር አለማየሁ ሲሳይ ይባላሉ። የዓይን ሕክምና ስፔሻሊስት ናቸው። አብራችሁ እንድትቆዩ ግብዣችን ነው። በ011 27 4235 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ የምናደርስ ይሆናል። አማረ ተመስገን ፕሮግራሙን በማዘጋጀት እንዲሁም በማቅረብ አብሬያችሁ ቆያለሁ። እንድትከታተሉን ከወዲሁ ግብዣዬ ነው። ዶክተር አለማየሁ እንኳን ደህና መጣ። አመሰግናለሁ። መልካም ነው ላይ ስለጋበዝከኝ። መልካም ያው ቤተኛ እየሆንክ ነው። አዎ በጣም አሪፍ በጣም አሪፍ። ዛሬ እንግዲህ ከዓይን ጤና ጋር በተያያዘ በተለይ በመነጽር ጉዳይ ላይ ሰፋ ያለ ውይይት እናደርጋለን። እንደው ለመግቢያ ያክል ግን ዓይናችን በስንት ዓመታችን ነው የጎልማሳነት እድሜ የሚደርሰው? ማለት ማክሲመም ትልቁ የእይታ ደረጃ የሚደርሰው ዓይናችን በስንት እድሜያችን አካባቢ ነው? በጣም አመሰግናለሁኝ። እንደው ለመግቢያ ያክል የተወሰኑ ነገሮች ልጨምርና ጥያቄውን እመልሳለሁኝ። እሺ። ዓይናችን በጣም የምትገርም የሴንሰሪ ኦርጋን ናት። ብዙዎቻችን እንድናቅ አንድ ዓይኗ ብቻዋን 7 ግራም ትመዝናለች። የአንድ ዓይን ክብደት አንድ ዓይኗ ብቻ ክብደቷ 7 ግራም ነው። እርዝመቷን ከወሰድን ደግሞ በአማካይ ወደ 24 ሚሊ ሜትር ነው። በውስጧ ግን ከ1.2 ሚሊየን ነርቮች አሉባት። ከዛ የሚበልጥ ቁጥር ያለባት ተሸካሚ ናትና ይሄ ትንሽ ኦርጋን ፈንክሽኑ ግን እጅግ በጣም ብዙ ነው። በሕክምና ምን ይባላል? የቪዥዋል ማቹሬሽን ፒሪየድ ይባላል። የዓይናችን የማየት አቅም የሚጎለብትበት የእድሜ ዘመን አለ። ሁልጊዜም ያ ነገር የለም። በተለይ ተወልደው እድሜያቸው 7 ዓመት 8 ዓመት እስከሚደርሱ ድረስ ይሄ የቪዥዋል ማቹሬሽን ፒሪየድ በጣም አስፈላጊ ነው። ብዙዎቻችን እንደምንገነዘበው ዓይናችን ብዙ ጊዜ ከፊት ለፊት ያለችውን ነው የምናውቀው። ግን የምናየው በትክክል ዓይናችን የሚሰበስበውን መረጃ ኦፕቲክ ነርቭ ይባላል። ከዓይናችን ጀርባ 2 ነርቮች አሉ። በእነሱ ነርቭ አማካኝነት የአእምሯችንን ብዙ ክፍል አቋርጦ ጭንቅላታችን ጀርባ ላይ ያለው ኦክሲፒታል ሎብ ይባላል። እዛ ነው ትርጉም የሚሰጠው። የምናየው ነገር ሄዶ ትርጉም የሚያገኘው እዛ ነው። ስለዚህ ዓይናችን በሰለች የሚባለው ከውጭ ከዓይናችን መስታወት ኮርኒያ ከሚባለው እስከ መጨረሻው የአእምሯችን ክፍል ኦክሲፒታል ሎብ ያለው ድረስ ያለው ሲስተም በትክክል ተዘርግቶ ዓይናችን ጥርት ያለ እይታ ሲያይ ነው። ያ እድሜ ደግሞ ቅድም እንዳልኩት ከ7 እስከ 8 ዓመት እድሜ ያለው ነው ማለት ነው። ስለዚህ በዚህ ጊዜ የሚፈጠር የዓይን ጤና ችግር እጅግ አሳሳቢ፣ ወዲያው መፍትሄ የሚፈልግ መሆኑን መገንዘብ ያስፈልጋል። ለዚህ ነው የህፃናት የዓይን ጤና በጊዜውና በሰዓቱ መታከም መፍትሄ ማግኘት ያለበት። ያንን ጊዜ ካለፍን በኋላ ዓይናችን ሙሉ አቅሙን ተጠቅሞ ማየት አይችልም ማለት ነው። ከዛ ጊዜ በኋላ የፈለገ ጥረት ብናደርግ ብናክም እይታውን ልንመልሰው አንችልም። ለዚህ ነው በድጋሚ መናገር የምፈልገው የህፃናት የዓይን ጤና በዛ ጊዜ ውስጥ በጣም አጣዳፊ አስቸኳይ ክትትል ሕክምና የሚያስፈልገው። በዛን ጊዜ ማለት ደግሞ በአብዛኛው ትምህርት ቤት ሊገቡበት የሚችሉት ፕሪኬጂ የሚሆኑበት ወቅት ነው ማለት ነው። ትክክል። ለዚህ ነው እንግዲህ እንትን ካላልኩኝ ልጆች በተለይ ጤና ተቋም ሲወለዱ ከመውጣታቸው በፊት ዓይናቸው መታየት አለበት። ዓይናቸው በደንብ ቼክ መደረግ አለበት። ለዚህ የሰለጠኑ ባለሙያዎች አሉ። ከዛ በኋላ በ6 ወር በአመት ተከታታይ ቼክአፕ የሚያስፈልጋቸው ቶሎ ያንን ችግር አይደንቲፋይ አድርጎ ወደ ሕክምና ለመግባት ነው። በዛን ጊዜ እድሜ በጣም ምርመራው እጅግ ፋይዳው ትልቅ ነው ማለት ነው። በጣም መልካም። ዛሬ እንግዲህ ከዓይን ጤና በተጨማሪ መነጽርን እናነሳለን እና እንደው መግቢያችን ላይም ይህን አካተን ማንሳት ፈልጌ ነው። መነጽር የሕክምና መሳሪያ ውስጥ የሚመደብ ነው ወይስ እንደው አይደለም? የትኛው ነው ዶክ? በጣም ጥሩ ጥያቄ ነው ያነሳው። እንግዲህ በአጠቃላይ ይሄ ዲስኤቢሊቲ የምንለው የአካል መጉደል ወይም ደግሞ አእምሮም ጋር ያያዛል። እነኛ ጉድለቶች የሚታከሙት በምንድን ነው? አጋዥ የሆኑ መሳሪያዎች ያስፈልጋሉ። አንድ ለምሳሌ መራመድ ያቃተው ሰው ክራንች ያስፈልገዋል ወይም ዊልቸር ያስፈልገዋል ስለማይራመድ ማለት ነው። እይታም ላይ ችግር ያለበት ሰው አለ፣ መነጽር ያስፈልገዋል። እኔም ብትወስደኝ ይሄ መነጽር አስፈላጊ ነው። ይሄ መነጽር ባወጣው ከርቀት ያለ ነገር አይታየኝም። ስለዚህ ዲስኤቢሊቲን ማኔጅ እያደረግን ነው ማለት ነው። ይሄ አሲስቲቭ ዲቫይስ ነው፣ ረጂ መሳሪያ ነው። ያለሱ ሙሉ ሰው አይደለሁም እንደማለት ነው። ስለዚህ ለኛ እንደ ትርፍ እንደ ሌክዠሪ ወይም እንደ ተጨማሪ ነገር አለ የምናየው።
ለአንድ ሙሉ አካል ለአንድ ሙሉ ጤና አስፈላጊ ስለሚሆን አስፈላጊ ከሆኑ ግብአቶች መካከል አንዱ ነው ብለን ነው እኛ የምናስበው። ሁሉም መነጽሮች ናቸው አሁን ዶክተር እያነሳልኝ ያለው በዋናነት ለመማር ለማንበብ ለማየት የምንጠቀመውን መነጽር ነውና ከዚህ አንጻር እንደ ሁሉም መነጽሮች ናቸው ማለት እንችላለን? በጣም አመሰግናለሁ። ይሄን በጣም መሰረታዊ ጥያቄ ነው። ብዙ አይነት መነጽሮች አሉ። ግን እንደው መሰረታዊ የሆነ ጥቅማቸውን ካየን ብዙ መነጽር የሚያስፈልገው እይታችን ዝቅ ያለ በመነጽር ሊስተካከል እይታችን የሚስተካከልበት መንገድ ያለን ሰዎች የምናደርጋቸው መነጽሮች አሉ። እነሱ መነጽሮች የሪፍራክቲቭ ኤረር ማኔጅመንት አንድ አካል ናቸው። እነኚህ ሕክምና ናቸው። እንግዲህ ማጆሪቲው ብዙሃኑ መነጽር እዚህ ውስጥ ፎል ያደርጋል። ሌሎች አስፈላጊ መነጽሮች አሉ፣ ከስራ ጋር የተያዙ የሚበይዱ ኮንስትራክሽን ላይ ያሉ ላቦራቶሪ ከኬሚካል ጋር የሚሰሩ አይናቸው ውስጥ እንዳይገባ እነኚህ ጎግል የሚባሉ መነጽሮች ያስፈልጋሉ። ሌሎች መነጽሮች አሉ ለጌጥ የምንላቸው ሙሉ ለሙሉ ለጌጥ ናቸው ላይባልም ይችላል። ለምሳሌ እይታው ጥሩ የሆነ ሰው ጥቁር መነጽር ያደርጋል። ያ የሚያደርገው ጥቁር መነጽር ዩቪ አብዞርቢንግ ከሆነ እንደምታውቀው ከፀሐይ የሚመጡ ጨረሮች አሉ። እነኛ ጨረሮች ለአይናችን ጉዳት ያመጣሉ። የአይናችንን ሌንስ ይጎዳሉ፣ ብርሃን መቀበያውን ሬቲናውን ይጎዳሉ። ከረጅም ጊዜ በኋላ ችግር ያመጣሉ። ከፊት ለፊትም የአይናችንን ነጩን ፓርት ይጎዳሉ። ስጋ የሚመስል ነገር ያድጋል። እነኚህ ከፀሐይ ጨረር ጋር የመጡ ናቸው። እነኛን ለመከላከል እነኛ ጥቁር መነጽሮች ይጠቅማሉ። ጥቁር ስለሆኑ አይደለም፣ ዩቪ አብዞርቢንግ ሌንስስ ይባላሉ። እነዚህ የቅንጦት ቢመስሉም ግን ያንን ጎጂ ጨረር ፊልተር አድርገው አይናችን ውስጥ ንጹህ ብርሃን እንዲገባ ያደርጋሉ። ነገር ግን ሁሉም ጥቁር ዩቪ አብዞርቢንግ ሌንስ አይደለም፣ መነጽር አይደለም። አንዳንዶቹ ዝም ብለው ጥቁር ናቸው። እነኛ ከጥቅማቸው እንደውም ጉዳታቸው ያመዝናል። ለምን ቢባል ጥቁር መነጽር ስናደርግ አእምሯችን የሚያስበው ጨለማ ክፍል ውስጥ እንዳለን ነው። ጨለማ ቦታ ደግሞ ስንሄድ የብርሃን ማስገቢያዋ ቀዳዳችን ትሰፋለች። ስለዚህ አእምሯችን የሚያስበው ያንን ነው። የብርሃን ማስገቢያው ሰፊ ነው፣ ውጭ ነው ያለ ነው። ብዙ የፀሐይ ጨረሮች ይገባሉ፣ የሚጎዳን አይመስለንም። ስለዚህ ባሰፋነው ሌንስ ውስጥ ብርሃን እየገባ ጉዳቱ ይጨምራል ማለት ነው። ስለዚህ ሁሉንም መነጽር ማለታችን አይደለም ለማለት ነው። አንዳንዱ የሚጎዳለ፣ ሌሎቹ ግን የሚጠቅሙ ናቸው። ይሄንን ለይቶ ማወቅ ያስፈልጋል። በጣም አሪፍ። ያው የፋሽን መነጽርም ስላለ በሚል እሳቤ ለማስታወስ ነው። በዚሁ በዋናነት ግን ለጤና ለአይናችን የእይታ ማስተካከያ የምንጠቀምባቸው ናቸው ሰፋ ያሉት። መልካም ዳይሬክተራችን ምስል ይቀይርልናል። ምናልባት የአጠቃላይ እንደ ሀገር እንደው በእኛ ሀገር ሁኔታ የአይን ጤና ምን ላይ ነው ያለው? እንግዲህ ብዙ ጊዜ ተላላፊ ያልሆኑ ህመሞች፣ ተላላፊ የሆኑ ህመሞች አሉና ገዳይ ህመሞች አሉ። የአይን ጤና ግን በዛ ልክ ደረጃ ትኩረት አግኝቷል ወይ የሚለውን ለማየት አስቤ ነውና በእኛ ሀገር እንደው ምን ላይ ነው? ይሄ እንግዲህ ዋናው እና ትልቁ ጥያቄ ይመስለኛል። ወደኛ ሀገር ከመግባታችን በፊት የዓለም ጤና ድርጅት በቅርቡ ያወጣው አይን ጤና ላይ አዲስ መረጃ አለ። እሱን ጠቀስ ባረግ ጥሩ ይመስለኛል። መልካም። በዓለም ላይ በአሁን ሰዓት 1.1 ቢሊዮን የሚደርስ ህዝብ መጠኑ የሚለያይ የአይን ጤና ችግር አለበት። ይሄ ደግሞ የሚያሳዝነው 90% ያለው እንደ ኢትዮጵያ ባሉ ዝቅተኛ ኢኮኖሚ ወይም በማደግ ላይ ባሉ ሀገሮች የሚከሰት ነው። ከ1.1 ቢሊዮኑ ህዝብ የአይን ጤና ችግር ካለበት 90% የሚገኘው በማደግ ላይ ባሉ ሀገሮች ነው። ከዛ ውስጥ እንደገና 73% የሚሆነው እድሜያቸው ከ50 ዓመት በላይ የሆኑ ሰዎች ላይ የሚከሰት ነው። 53% ደግሞ የሚደርሰው ከዚሁ ችግር ውስጥ እናቶችና ሴት ልጆችን ነው የሚያጠቃው። ይሄ ምን ያህል ከኛ ማህበረሰብ ጋር ሊገናኝ እንደሚችል ማስተዋል ያስፈልጋልና የዓለም ጤና ድርጅት ያወጣው መረጃ ይሄንን ይመስላል። የኢኮኖሚ ተጽዕኖውን ከወሰድን ደግሞ ወደ 411 ቢሊዮን የሚደርስ አመታዊ የኢኮኖሚ ሎስ አለው ይሄን ባለማከማችን። ስለዚህ የአይን ጤናን ማከም ኢኮኖሚን እንደሚያሳድግ ግልጽ ማሳያ ነው ማለት ነው። ይህንን መገንዘብ ያስፈልጋል። ወደ ሀገራችን ስንመጣ እንግዲህ ይህን መጠቅስልህ መረጃ በ2005 በ2006 በፈረንጆች አቆጣጠር የተደረገውን የመጀመሪያው ሀገር አቀፍ ዝቅተኛ እይታ አይነ ስውርነትና የአይን ማጥ በሽታ ጥናት መሰረት አድርጌ ነው። በዛ ሀገር አቀፍ መረጃ መሰረት
ኢትዮጵያ 1.6% የሚሆነው ህዝቧ አይነ ስውር ነው። እንግዲህ እዚህ ጋር ዝቅተኛ እይታ እያልኩ አይደለም፣ አይነ ስውር እያልኩኝ ነው። አይነ ስውር ደግሞ በዓለም ጤና ድርጅት ዴፊኒሽን መሰረት አንድ ሰው አይነ ስውር የሚባለው ተለክቶ ነው፣ ልኬት አለ። በዛ ልኬት መሰረት ነው። ይሄ ከፍተኛው የአይነ ጤና ችግር ነው ማለት ነው። መጨረሻው የአንድ በሽታ የአይነ ጤና ችግር ምንድነው? አይነ ስውርነት። 1.6% የኢትዮጵያ ህዝብ አይነ ስውርነት ችግር አለበት። 3.7% የሚሆነው ደግሞ ዝቅተኛ እይታ አለበት። እይታ አለው፣ ይንቀሳቀሳል፣ ግን እይታው በቂ አይደለም። ይሄ ነው መረጃው የሚያሳየው። ምክንያቶቹ ምንድን ናቸው ከተባለ የመጀመሪያውና ግንባር ቀደሙ የአይን ሞራ ነው። የአይን ሞራ ከእድሜ የሚመጣ ነው ብዙ። ስለዚህ የግንባር ቀደሙ 49.5% የሚሆነው ከአይን ሞራ ጋር የተያያዘ ነው። በሁለተኛ ደረጃ እንዳለመታደል ሆኖ የአይን ማዝ በሽታ ይባላል፣ ወይም በእንግሊዝኛው ትራኮማ ይባላል። ይሄ ተላላፊ በሽታ ነው። በጊዜውና በሰዓቱ ካልታከም ነው ይህ የአይን ማዝ በሽታ የላይኛውን ሽፋሽፍታችንን ውስጡን እያቆሰለ ጠባሳ እየሰራ መጨረሻ ላይ የፊት ለፊት ጸጉሯን ወደ ውስጥ ያጥፋትና የፊት ለፊት የአይናችንን መስታወት ይፍቀዋል ማለት ነው። በነገራችን ላይ የፊት ለፊቱ የአይናችን መስታወት ኮርኒያ የምትባለው ከሰውነታችን ሁሉ ደም የላትም። ከውስጥ ከፈሳሹ የምታገኘው ኒውትረንት ነው ያላት። በጣም ብዙ ነርቮች አሉባት። ሴንሲቲቭ ናት። መስታወት ናት። ለምሳሌ መንገድ ላይ ስንሄድ አቧራ ቢገባብን ትንኝ ቢገባብን እንዴት ነው የሚሰማን? ያን ያህል ነው የኮርኒያ ሴንሲቲቪቲ እንትኗ ማለት ነው። ስለዚህ ይሄ የአይን ማዝ በሽታ በጊዜውና በሰዓቱ ካልታከም ነው ይሄንን ነው የሚያቆስለው። ይሄንን ያቆስለዋል መስታወቱ ምንድነው? በጠባሳ ነው። ስለዚህ አይነ ስውርነት ግሩፕ ውስጥ ገቡ ማለት ነው። ይሄ በጣም በጣም የሚያሳዝን በ21ኛው ክፍለ ዘመን መሆን የማይገባው በሽታ ነው። ስለዚህ በሀገራችን በሁለተኛ ደረጃ ያለው ይሄ ነው። በሶስተኛ ደረጃ ያለው ዛሬ የምንነጋገርበት በመነጽር የሚስተካከል ዝቅተኛ እይታ እና አይነ ስውርነት ነው። በጣም የሚገርም ነው። የሀገራችን ጥናት የሚያመለክተው በመነጽር መስተካከል እየተቻለ አይነ ስውር የሆኑ ሰዎች አሉ። ተለክተው አይነ ስውር ካታጎሪ ውስጥ የገቡ ሰዎች አሉ። ይሄ በጣም የሚያሳዝን የሚያስቆጭም ነው ብዬ አስባለሁኝ። በቀላሉ ተለክተው መነጽር ቢደረግላቸው አይነ ስውር ከሚባለው ካታጎሪ ወጥተው ጤናማ እይታ ካላቸው ካታጎሪ ውስጥ ሊመደቡ የሚችሉ ናቸው። ያንን የአይነ ጤና ባለማግኘታቸው ግን አይነ ስውር ናቸው። እንደው እዚህ ላይ ኤምፋሳይዝ ማድረግ የምፈልገው ምንድነው፣ ልጆች ትምህርት ቤት ሲማሩ ምን ይባላል? ይሄ ትምህርት የማይገባው ልጅ፣ የቤት ስራ የማይሰራ፣ አስተማሪው የጻፈውን የማይገለበጥ እየተባለ ህፃናት ልጆች ይኮረኮማሉ። ይሄ ሚኒስትሪም የሄልዝ ኬር ሲስተሙ የኤዱኬሽን ሲስተሙ ፊልተር ያደርጋቸዋል። ችግራቸውን አላወቀላቸውም። ምናልባት ቢመረመሩ እይታቸው ቢታይ ዝቅተኛ ነው። ብላክቦርድ ላይ ያለው ነገር ማየት ስለማይችሉ ነው እንጂ ሰነፍ ስለሆኑ አይደለም። እና ይሄንን ተገዝቦ ሕክምና መስጠት የግድ ያስፈልጋል። እንደው በመነጽር የሚስተካከል የአይን ጤና የአይነ ስውርነት ችግር ቀላል እንዳልሆነ እንደው ለማሳየት ብዬ ነው ያለው። አዎ በጣም ጥሩ። ስለዚህ ትምህርት ቤት አካባቢ በተለይ የአይን ጤና ምርመራ ላይ እንደው በዚሁ አጋጣሚ እንደው ምን ሊሰራ ይገባል? የሌሎች ሀገራት ተሞክሮስ በዚህ ዙሪያ ምን ይመስላል ዶክተር? በጣም አመሰግናለሁኝ። እንግዲህ በሀገራችን የጤና ጥበቃ ሚኒስቴርና ሌሎች አጋር ድርጅቶች በጋራ በመሆን ሀገር አቀፍ የሆነ የትምህርት ቤት የአይን ጤና በአጠቃላይ ጤና ሆኖ እዛ ውስጥ የአይን ጤና እንዳንዱ አካል ገብቷል። ያ ማለት ምን ማለት ነው? እያንዳንዱ ተማሪ ትምህርት ቤት ሲገባ በአመቱ መጀመሪያ የእይታ ልኬት መደረግ አለበት። መደረግ ብቻ አይደለም፣ ችግር ያለባቸው ልጆች ተለይተው የሚያስፈልገው መነጽር ሊሰጣቸው ይገባል። ይሄ ትልቅ ሀገር አቀፋዊ የሆነ እርምጃ ነው። ጤና ጥበቃ ሚኒስቴር ቅድም እንዳልኩት ሌሎች አጋዥ ድርጅቶች በጋራ በመሆን ይህን ፖሊሲውን ከጨረስን በኋላ ወደ ተግባር ለመግባት ዝግጅት ላይ እንዳለ እንዲታወቅ ነው። ያ ብቻ አይደለም፣ ፖሊሲው እንዳለው ነው። ከዚህ ቀደም ግን ትምህርት ቤቶች ላይ ትኩረት ተሰጥቶ ብዙ ድርጅቶች ከጤና ጥበቃ ጋር በመሆን ይህን ስራ እየሰሩ እንደሆነ ላስገነዝብ እፈልጋለሁ። በጣም ጥሩ። በዚሁ አጋጣሚ እንደው ግን ሳናነሳ የምናልፈው ምናልባት ሰዎች መነጽር የማድረግ ባህል አላቸው። ነገር ግን መቼ፣ እንዴት፣ በማን የታዘዘውን ነው ማድረግ ያለባቸውን የሚለው ላይ እንደው ብናነሳ በየትኛውም ቦታ አግኝቶ የሚገዟቸው መነጽሮች አሉ።
ከዛ አንጻር ሰዎች እንደው ምን ጥንቃቄ ማድረግ አለባቸው ለራሳቸውም ለልጆቻቸው? በጣም አመሰግናለሁ። ይሄ የብዙ ሰዎች ችግር ነው። ብዙ ጎኖች አሉት ብዬ አስባለሁኝ። ሰዎች ለምንድን ነው ሄደው መነጽር ገዝተው የሚያደርጉት? ያለ ሐኪም ትእዛዝ ካለን ምናልባት ሰርቪሱ ላይኖር ይችላል፣ ፍላጎቱ ለአጭር ጊዜ ተፈልጎ ሊሆን ይችላል። ብዙ ምክንያቶች ይኖራሉ። ነገር ግን ምንም ይሁን ምን ሐኪም ያላዘዘውን መነጽር ማድረግ ከጥቅሙ ጉዳቱ ያመዝናል። ይህንን ማስመር እፈልጋለሁ። ሳል ስላለን ፋርማሲ ሄደን ማናቸውን አንቲባዮቲክ ገዝተን መዋጥ የለብንም አይደለም። ይሄ ሁሉም ሰው የሚያውቀው ይመስለኛል። ልክ አይናችን ላይ ችግር ስላለም ተብሎ እንደው መንገድ ላይ ያገኘነውን መነጽር ማድረግ በኋላ ላይ ጉዳቱ ሊያመዝን ይችላል። ስለዚህ እንደ ሐኪም ይሄንን በፍጹም አንመክርም። በአሁኑ ሰዓት በሀገራችን በተለይ በኦፕቶሜትሪ ትሬኒንግ የሚባል አለ፣ ሰምታችሁ ከሆነ ይሄ በተለይ ከአይን እይታ ጋር ከመነጽር ጋር የተያዙ ነገሮችን በደንብ ማኔጅ የሚያደርጉ የተማሩ የሰው ኃይል በብዛት እየወጣ ነው። ከ760 በላይ አለ እንደዚህ አይነት ባለሙያዎች። እነኛ ባለሙያዎች በመንግስት ሆስፒታል፣ በጤና ጣቢያዎች፣ ሌሎች ተቋማት እየሰሩ ይገኛሉ። እነሱ ይህን ነገር በቀላሉ መፍታት የሚችሉ ይመስለኛል። በተጨማሪ ሐኪሞችም አሉ። በጋራ መንፈታው ነገር ነውና እንደው የሰው ኃይል የለምም ለማለት አያስደፍርም። በአሁን ሰዓት ሄዶ ተመርምሮ የሚያስፈልገው ነገር መነጽር ማድረግ ለራስ ጥቅም አለ። መልካም። ከዚሁ ጋር ተያይዞ ግን በተለይ ደግሞ መደበኛ የጤና አመታዊ የምርመራ ባህላችንስ እንደው ምን ይመስላል? በዛ ረገድ ያለው ባህል ፋይዳው ምን ያክል ነው? በጣም ጥሩ። እንግዲህ ጤነኛ አይን በታመመ ሰውነት ላይ የተሟላ አያረጋንም አይደለም። የተሟላ ጤንነት ደግሞ በታመመ አይን ላይም አይኖርም። የተያያዘ ነገር ነው። አጠቃላይ የጤና ምርመራ ማድረግ ለሁሉም ነገር አስፈላጊ ነው። ምንም ጥያቄ የለውም። ወደ አይን ጤና ስመጣ ግን ቅድም ጠቀስ አድርጌያለሁኝ። አንድ ልጅ ተወልዶ ከሆስፒታል ሲወጣ የአይን ምርመራ መደረግ መቻል አለበት። ምክንያቱም ያን ጊዜ ነው ችግር እንዳለ አውቀን እርምጃ ልንወስድ የምንችለው። ገዳይ በሽታዎች አሉ በነገራችን ላይ እድሜ ህይወታቸውን በሙሉ አይነ ስውር የሚያደርጉ ችግሮች አሉ። ያን ጊዜ ነው የምናውቀው። ስለዚህ ተወልደው ሲወጡ ምርመራ መደረግ አለበት። በ6 ወር መደረግ አለበት። በአመት መደረግ አለበት። ይሄ አጠቃላይ መመሪያ ነው። ነገር ግን የአይን ሐኪሙ አይቶ ደግሞ የሚያዛቸው ተጨማሪ ክትትሎች ይኖራሉ። ቶሎ ቶሎ ሊሆን ይችላል፣ ራቅ ሊል ይችላል። ወደ አዋቂዎች ስንመጣ እንደ አስፈላጊነቱ በአመት አንድ ጊዜ መደረግ አለበት። በተለይ ደግሞ እድሜያቸው ከ40 ዓመት በላይ የሆኑ ሰዎች እንግዲህ ቅድም ያልጠቀስኩልህ ምንድነው አጠቃላይ የዓለም የአይነ ጤና ካየን የዓለም ፖፑሌሽን እየበዛ ነው የሚሄደው። መብዛቱ ብቻ አይደለም እድሜውም እየጨመረ ነው። የመኖር እድሜ ላይፍ ኤክስፔክታንሲው እየጨመረ ነው ያለው። ለዛ ተጓዳኝ የሆነ የሕክምና አቅርቦት አለ ወይ? ክፍተት አለ። ስለዚህ በሚቀጥሉት አመታት ይህንን አድሬስ የሚያደርግ ነገር ካላቀረብን በስተቀር የአይን ጤና ምን እየሆነ ነው የሚመጣው? በጣም ቁጥሩ እየጨመረ እየገዘፈ ነው የሚሄደው እና ይህንን መገንዘብ የግድ ያስፈልጋል። ቅድም ያልጠቀስኩልህ ነገር ስለሆነ ብዬ ነው። በጣም ጥሩ። አማካኝ የመኖር እድሜ ጣሪያ እያደገ በሄደ ቁጥር በዚህ ረገድ አገልግሎቱ እየጨመረ ስለሚመጣ ይሄም ሌላው አንዱ የማደግ ችግር ጎኑም ቢሆን ግን አብሮ መዘጋጀት ያለበት ጉዳይ መሆኑን ለማሳን ነው። በጣም ጥሩ ሀሳብ ነው ዶክተር፣ ከልብ አመሰግናለሁ። ለመግቢያ ያክል ይሄን ካነሳን ደግሞ ቀሪዎቹን ተቀምጠን ሰፋ አድርገን እንወያያለን። ከልብ አመሰግናለሁ። መልካም ተመልካቾች፣ ሳምንታዊ የጤናው በቤቶ ዛሬ ከአይን ጤናና ከመነጽር ጋር በተያያዘ ያነሳን የሀሳብ እንገኛለን። በ011 27 4235 ላይ ደውሉልን። ምላሽ ማብራሪያ ወደ እናንተ መልሰን የምናደርስ ይሆናል። ካፍታ ማስታወቂያ በኋላ ተመልሰን እንገናኛለን። በብዙዎች መታመን ብቻ ሳይሆን ብዙዎች የሚተማመኑበት ሆኖ መዝለቅ የታላቅ ጥረት ወርቃማ ፍሬ ነው። ላለፉት 50 ዓመታት ለደህንነታችሁ አስተማማኝ ዋስትና እያቀረብን ከትውልድ ትውልድ ተሻግረናል።
ለህልሞቻችሁ መከታ፣ ለቤተሰባችሁ ደህንነት አለኝታ፣ ለንግድ ለንብረታችሁ ብርቱ መተማመኛ እየሆንን የነገን ዋስትና ዛሬ ላይ እያጸናን በያላችሁበት ተደራሽ ሆነን ፈጣኑን የመድን አገልግሎት ማቅረባችንን ቀጥለናል። በልባችሁ ደህንነትን በፊታችሁ ላይ ፈገግታን እያደመቀን ላለፉት 50 ዓመታት ዘልቀናል። በካበተ ልምዳችን ላይ ብቃትን ጨምረን የመድን አገልግሎታችንን ከመጪው ዘመን ጋር አዘምነን በተሻለ አቅም ልናገለግላችሁ ተዘጋጅተናል። ስኬቶቻችንን እየዘከርን የወደፊቱን እንቀይሳለን። የነገን ዋስትና ዛሬ ላይ ያጸና አስተማማኝ አጋሩ የኢትዮጵያ መድን ድርጅት። ተገኝቷል። ጨዋታው ሙቀቱን ጨምሯል። በኮምቪዛ ካርዶ የግብይቱ ግጥሚያ ያድምቁታል። በየትኛውም ቦታ ኮምቪዛ ካርዳችንን መዘዝ አድርገን ክፍያችንን በማጣጣም ኑሮን ማቅለል ቻልንበት። አሁኑኑ ኮምቪዛ ካርዶን በአቅራቢያው ከሚገኘው የኦሮሚያ ህብረት ሥራ ባንክ ይውሰዱ። በግብይቱ ግጥሚያ ከአሸናፊዎቹ ወገን ይሁኑ። ተመልሰናል። ሳምንታዊው የጤናው በቤቱ ፕሮግራማችን ነው የተካተላችሁ የምትገኙት። በ011 274235 ላይ ደውሉልን። ምላሽ ማብራሪያ ይዘን ወደ እናንተ እንመለሳለን። መልካም ዶክተር፣ ቅድም እንግዲህ ስናነሳ በተለይ በሀገራችን ያለው የአይን ጤና ሁኔታ ሲዳሰስ በአመዛኙ አሁንም ጥረት የሚያስፈልገው ዘርፍ ነው። በተለይ በዘርፉ ደግሞ በርከት ያሉ ባለሙያዎች አሉ። ከመነጽር ጋር በተያያዘም የተሻለ ነገር አለ። የአይን ጤናን ሕክምናን በተመለከተ እንደው ፋሲሊቲ ውስጥ ምን ያክል ነው? የተወሰነውን ብናይ ምናልባት ህብረተሰቡ መዳን በሚችሉ የአይን ህመሞች እክል ከመግጠሙ ባሻገር እንደው ባለሙያው ፋሲሊቲው ምን ያክል ነው? በእኛ ሀገር ሁኔታው የጤና ጫናው ይሄን ያህል ከሆነ የሕክምናው ምን ያክል ደረጃ ላይ ነው ማለት እንችላለን? በጣም አመሰግናለሁ። ይሄ ጥሩ ጥያቄ ነው። ችግሩን አወራን፣ መፍትሄዎች ውስጥ ምንድን ናቸው ነው። እንግዲህ በሁለት በሶስት እንክፈላቸው። የመጀመሪያው ይሄንን ግዙፍ የአይን ጤና ችግር አድሬስ ሊያደርግልን፣ ሊያክምልን፣ ሊከላከልን የሚችል የሰው ኃይል አለን ወይ ነው። የዓለም ጤና ድርጅት ያስቀመጣቸው መስፈርቶች አሉ። ለምሳሌ ምክንያቱም ትልልቆቹ የአይን ህክምናዎች በስፔሻላይዝድ በሆኑ ሆስፒታሎች የሚሰጡ ናቸው እና ታች እንደው አሉ ወይ ታች ደረጃ ያለው ላይ ህክምና አሉ ወይ የሚለውን ለማሳት ፈልጌ ነው። ትክክል። እንግዲህ ቁጥሮቹን ለመናገር ፈልጌ ነበር፣ ችግር የለም። ግን የኢትዮጵያ 84-85% ህዝብ የሚኖረው ገጠራማ ቦታዎች ነው። ብዙ ደግሞ የተማረ ሰው ያለው ከተሞች አካባቢ ነው እና ትንሽ ክፍተት አለ እዛ አካባቢ። ግን ምንድነው ቅድም የጠቀስኩት የኦፕቶሜትሪ ባለሙያዎች፣ የኦፍታልሚክ ነርሶች፣ የኦፍታልሚክ ኦፊሰሮች፣ በተለይ ደግሞ ኢንተግሬትድ አይ ኬር ወርከርስ የምንላቸው ለአይን ማዝ በሽታ በተለይ በጣም የሰለጠኑ እነሱ ያሉት የት አካባቢ ነው? እዚህ ማህበረሰብ አካባቢ ነው። እንግዲህ ሁሉን ነገር አንጻራዊ በሆነ መንገድ ነው የምናወራው። ከዛሬ 10 ዓመት 15 ዓመት በፊት የአይን ጤና ምንም ያልነበረባቸው አካባቢዎች በአሁን ሰዓት ቢያንስ ሲስተሞቹ እውቅናው አለ። በተጨማሪ ደግሞ የሄልዝ ኤክስቴንሽን ወርከሮቹ ስራ እንደሚበዛባቸው ይታወቃል። በተጨማሪ ግን ስለ አይን መሰረታዊ ጤና ተጨማሪ ትሬኒንግ ይሰጣቸዋል። ይሄም የአይን ጤናን ተደራሽነት ለማድረግ አንዱ እገዛ የሚያደርግ ነው። መምህራን ብዙ የአይን ጤና ድርጅቶች በሚሰሩባቸው ትምህርት ቤቶች፣ ፕሮጀክት አካባቢዎች አስተማሪዎች ይሰለጥናሉ። የሚሰለጥኑት ለምንድን ነው? ቅድመ ምርመራ እንዲያደርጉ ነው። ተማሪዎችን በአመቱ መጀመሪያ ላይ እይታቸውን ይመረምራሉ፣ ችግር ያለባቸውን ይለያሉ። ከኦፍታልሚክ ኦፊሰሮቹ ጋር ከኦፕቶሜትሪስቶች ጋር አንድ ላይ በመሆን ደግሞ ችግር ያለባቸውን ተጨማሪ ምርመራ ተደርጎ ሕክምና ይደረጋል። በቁጥር ደረጃ ዝቅ ያለ ነው።
ሰርቪሱን በማዳረስ ደረጃ ግን ባለፉት 2-3 አስርት ዓመታት ትልቅ ለውጦች አድርገናል ለማለት እደፍራለሁ። በጣም ጥሩ። ምናልባት እንግዲህ ወደ ቀሩ ጉዳዮች ደግሞ ለመምጣት በተለይ ከዚህ ከመነጽር ተደራሽነት ጋር ምን ይመስላል የሚለውን እስኪ እናንሳ። መነጽር እንግዲህ ለዓይን ጤና በተለይ በጣም አጋዥ የሚባል መሳሪያ ነው። ተደራሽነቱ እንዲሁ ምን ያክል ነው? አቅርቦቱ በሀገራችን ይመረታል ወይ? ከውጭ ነው ወይ የሚገባው? በመንግስት ነው ወይ በረጂ ድርጅቶች ነው ወይ የሚለውን እስኪ እንየው። አመሰግናለሁ። እንግዲህ ቅድም እንደጠቀስኩት በዓለም አቀፍ መረጃም ካየነው በመነጽር የሚስተካከል ዝቅተኛ እይታ ግንባር ቀደሙ አንደኛ ደረጃ ላይ ያለው እሱ ነው። በሀገራችንም እንደዛው ነው። ይህንን ችግር ሪኮግናይዝ አድርገን ለመፍትሄው ምን እያደረግን ነው? አይ ቲንክ የተወሰኑ ነገሮችን ማንሳት ጥሩ ተገቢ ይመስለኛል። አንደኛው የፖሊሲ ኢነብለሮች አሉን ወይ ማለት መነጽርን ወደ ሀገር ውስጥ አስገብተን በቀላሉ ለማሰራጨት የሚያመች የፖሊሲ ፍሬምወርክ አለን ወይ ይመስለኛል የመጀመሪያው ጥያቄ። አሁን ለውጥ እየተደረገበት እንደሆነ አውቃለሁኝ። እስከ ዛሬ ድረስ ግን ትልቁ ማነቆ የነበረው መነጽር እንደ ሌሎች ሌክዠሪ አይተሞች ታክስ ይደረጋል። ታክሱ በጣም ከፍተኛ ነው። እስከ 35% ይደርሳል ግብር እና ያንን የሚያስገቡ ረጂ ድርጅቶች፣ ለትርፍ የተቋቋሙ ድርጅቶች፣ ኢቭን የመንግስት ተቋማት ራሳቸው ታክሱ በጣም ከፍተኛ ስለሚሆን ለማስገባት ይቸገራሉ። ያለችውን ሪሶርስ ሌላ ነገር ላይ ነው የሚያወራት እና አንዱ ትልቁ መፈታት የሚገባው ይሄ ይመስለኛል። ይሄንን መንግስት በትኩረት እየሰራበት እንደሆነ አውቃለሁኝ። ስለዚህ በቅርቡ ለውጥ እናያለን ብዬ አውቃለሁ እገምታለሁ፣ በዚህ በታክስ ሪሌትድ ኢሹ ማለት ነው። ሌላው ግን ከውጭ እያስገባን እስከ መቼስ ነው? አገር ውስጥ ማምረት አንችልም ወይ የሚለው መሰረታዊ ነገር ነው። እንግዲህ አገር በቀል ድርጅቶችን መንግስት በጣም እንደሚያግዝ አውቃለሁ፣ እንደሚያበረታታ አውቃለሁኝ እና የኦፕቲካል ወርክሾፖችን የተወሰኑ የተጀመሩ ስራዎች አሉ። እነሱም በብዛት በስፋት ማስኬድ የመንግስትም አጋር ድርጅቶችም ኃላፊነት ይመስለኛል። ይሄም ጅምሮች አሉ፣ ለውጥ ይመጣል ብዬ ተስፋ አረጋለሁኝ። እንግዲህ ቅድም ያነሳናቸው ነገሮች አሉ። የመጡትን መነጽሮች በአግባቡ እንጠቀማለን ወይ የሚለውም ትልቁ ነገር ነው። አንዳንድ ጊዜ ዋጋቸው በጣም ከአቅማችን በላይ ስለሚሆን አንገዛቸውም፣ ይልቁንም በርካሽ ወደምናገኝበት ነው የምንሄደው እና ያም አንዱ ትልቅ የማህበረሰብ እውቅና የሚፈልግ ግንዛቤ የሚፈልግ ስራ ይመስለኛል። እሱን የሁላችንም ኃላፊነት ነው። መልካም። እስኪ አድማጭ መስመር ላይ እንዳለን ዳይሬክተራችን እያስታወሰኝ ነው። ምናልባት ወደ አድማጫችን ልመለስና እንቀጥላለን። ሀሎ፣ ጤና ይስጥልን። እንዴት ዋላችሁ? ሰላም፣ እንደምን አሉ? አለን። መልካም። ማንን በልኬት ነው የደወሉልን? ሰላም እባላለሁ። እሺ፣ መልካም። ጥያቄውን እስኪ ቀጥሉ። እኔ ጥያቄ ምንድነው 11 ወር ልጅ ነበረኝ። አሁን ያለው 11 ወሩ ላይ ነው። የአይኑ መንሸዋወር ችግር እንዳለው አይቼ ነው ሕክምና የጀመርኩት ሚኒሊክ ሆስፒታል ላይ። ሕክምናውን ከጀመርን በኋላ የእይታ ችግርም መንሸዋወርም እንዳለው ነግረውኝ ክትትል ጀምሬያለሁ። 11 ወሩ ነው። አሁን 11 ወሩ ነው። ሕክምናውን ስንጀምር 5 ወሩ ላይ ነው የጀመርነው። እሺ። እና ምንድነው ጥያቄ ሰርጀሪ መሰራት አለበት መንሸዋወሩን ለማስተካከል የሚል መረጃ ተሰጥቶኝ ነበር። ቀጣይ ደግሞ መነጽር ማድረግ እንዳለበት እነዚህ ፕሮሲጀሮች እንደሚቀጥሉ ተነግረውኛል። አሁን ምንድነው እኔ ማወቅ የምፈልገው መንሸዋወሩ ያለ ሰርጀሪ በመነጽር መስተካከል አይችልም ወይ? እንደገና ደግሞ ሰርጀሪው ራሱ መሰራት ካለበት መነጽር ከማድረጉ በፊት ሰርጀሪው ተሰርቶ ከዛ በኋላ መነጽሩን እያደረገ መቀጠል አይችልም ወይ? ወይስ ደግሞ እነዚህን ፕሮሲጀሮች ለመከተል እድሜው ገና ስለሆነ ነው ወይ ሕክምናው ያልተጀመረው የሰርጀሪ የሚሉትን ጥያቄዎች ዶክተር እንዲመልሱልኝ ፈልጌ። እሺ፣ ሰላም፣ ከልብ እናመሰግናለን።
መልካም ዶክተር እንግዲህ አሁን የደዌያችን የልጅ እድሜ 11 ወር ነው። መነጽር በዚህ እድሜ ባለው ልጅ መደረግ ይችላል? ወይዘሮ ሰላምን ላመሰግን ወዳለሁ ስለጠየቀችን። 11 ወሩ ነው። አዎ ይቆማል እንደው መነጽሩ ሰውነቱ ላይ በጣም ከባድ ነው፣ ያስቸግራል። ግን አንዳንድ ጊዜ መደረግ ግድ ይላል፣ የግድ ያስፈልጋል። በቅድሚያ ያነሳችሁ የአይን መንሸዋረር ነው። ስለሱ ልናገርና ወደ መነጽሩ እመጣለሁ። እሺ ቅድም መግቢያ ላይ እንደተናገርኩት የእይታ ሲስተማችን የሚበስልበት ዘመኑ እስከ 7 እስከ 8 ዓመት ነው ብያለሁ፣ ከተወለዱ ጀምሮ አይደለም። አሁን የሷ የወይዘሮ ሰላም ልጅ እድሜ እዛ ውስጥ ነው ያለው። ስለዚህ ሕክምናን ባይመለከት ማክሲመም መደረግ የሚገባው ነገር መደረግ የሚገባው እድሜ ላይ ነው ያለው ማለት ነው። ይሄን ማሳለፍ የለብንም። አንዱ ይሄ ነው። መንሸዋረር በህፃናት ጤና ላይ ከፍተኛ ትኩረት የሚፈልግ ነገር ነው። ስለ መንሸዋረር ለመናገር ሁለት አይናችን የሚያዩት እይታ እኩል በተመሳሳይ ጊዜ ነው፣ በተመሳሳይ ቦታ ነው የሚያዩት። እንቅስቃሴያቸው እኩል ነው የሁለት አይናችን። ኦኬ እኛ የምናየው ሁለት አይን ያለን ሰዎች የምናየው ሁለት ኢሜጅን ነው። አንተን ሳይ ሁለት ኢሜጅ ነው ያለኝ። ቀኝ አይን የሚያየው አለ፣ ግራ አይን የሚያየው አለ። የሁለቱ ኢሜጆች ብሬናችን ውስጥ ገብተው ፊውዝ ያደርጉ ነው አንድ ሙሉ ነገር ማየው። የተንሸዋረረ አይን አንደኛው አይን በትክክል አንተን ያያል፣ የተንሸዋረረው ግን ሌላ ቦታ ነው የሚሄደው። አእምሮአችን አቴንሽን አንተ ጋር ነው ያለው። ስለዚህ የተንሸዋረረው አይን የሚያመጣውን መረጃ አልፈልገውም። ያ ሰፕሬሽን ይባላል። እንጫነዋለን ማለት ከዛ የሚመጣውን እይታ ብሬናችን ይጫነዋል ማለት ነው። ትኩረት አይሰጠውም። ከረጅም ጊዜ በኋላ ምን እየሆነ ይመጣል? ያ አይን ይሰንፋል። ያንን የማቹሬሽን ፔሪዮድን ያልፋል ማለት ነው። ከዛ በኋላ ምንም ብናደርግ አይመለስም። ስለዚህ ያንን አይን ማነቃቃት ግድ ይለናል፣ ማናቸውም ነገር ተጠቅመን ማለት ነው። እንደ አስፈላጊነቱ ጤናኛውን አይን በመሸፈን የሚሰንፈው የተንሸዋረረውን አይን እንዳይ ማነቃቃት ያስፈልጋል። ለብቻው ስራ መስጠት ኤግዛክትሊ እንዲነቃቃ ማድረግ መቻል አለብን። እና ምናልባትም የወይዘሮ ሰላም ልጅ ያ የተደረገለት ነው የሚሆነው። በዚያ እይታው የሚስተካከል ከሆነ በጣም ጥሩ። ይሄ እንግዲህ ልዩ ሙያ ይፈልጋል። የህፃናት የአይን ሐኪም ሊያት ይገባል ማለት ነው። ከዛት በኋላ መንሸዋረሩ አንድ ነገር ነው። ለመንሸዋረር ያበቃው ሌላ ችግር አለ ወይ የሚለው መታየት አለበት። አንዱ ከመነጽር ጋር የተያዘ ሊሆን ይችላል። ምክንያቱም አንዳንድ አይኖች መጠናቸው ትንሽ ነው። ቴክኒካል ነገር ላለመጠቀም ፈልጌ ነው። ሃይፐሮፒያ ይባላሉ። የአይናቸው መጠን ትንሽ ነው እና ለማየት በጣም አይናቸውን ያስጨንቃሉ። አላስፈላጊ እንትን ይጠቀማሉ። ያን ጊዜ መንሸዋረር ሊመጣ ይችላል። ያንን ለማስተካከል መነጽሩ እይታውን የሚያስተካክልለት ከሆነ መነጽር ይደረግለታል። በዛ ሊስተካከል የሚችል ከሆነ ይስተካከላል። የማይስተካከል ከሆነ በክትትል እየታየ ኦፕራሲዮን ይደረጋል ማለት ነው። አይቀርም ያ ኦፕራሲዮን፣ ምክንያቱም መንሸዋረሩን ማስተካከል መቻል አለበት። ስለዚህ ሁለቱ ነገሮች አብረው የሚሄዱ ናቸው። ይሄን የሚወስነው ግን እየተከታተለ ከስር ከስር የሚያየው የህፃናት የአይን ሐኪም ነው ማለት ነው። ይሄ ስለዚህ ለወይዘሮ ሰላም መክራቸው ምንድነው የጀመሩት ክትትል አለ። እሱን ክትትል ሳያቋርጡ መቀጠል አለባቸው። ያልገባቸው ጥያቄ ካለ ከዛ ሐኪም ጋር ቁጭ ብለው መነጋገር፣ መልስ ማግኘት ይጠበቅባቸዋል ማለት ነው። በተቻለ መጠን በመነጽሩ ሊስተካከል ብለን ተስፋ እናደርጋለን። ካልሆነ ግን ያው ወደ ሰርጀሪው ይሄዳሉ ማለት ነው። ትክክል። በጣም ጥሩ። የመነጽር ተደራሽነትን እያየን ነውና በዋጋው ምክንያት መነጽር ተደራሽ አልሆነም ብለን እንደው ማስቀመጥ እንችላለን? እንደ ትልቅ ችግር ነው ወይስ የግንዛቤ ችግር ነው? የትኛው ነው የሚበልጠው ዶክተር? እዚህ ጋር እንደው ህብረተሰቡ ዋጋው ነው ትልቁ ችግር ማለት እንችላለን ወይ? እንግዲህ በሁለቱም አቅጣጫ ማየት ይቻላል። አዲስ አበባ ዞር ዞር ካልክ አንዳንድ መነጽር ቤቶች አሉ ዋጋቸው የማይቀመሱ ግን ደግሞ ያንን አፎርድ የሚያደርጉ ደግሞ የማህበረሰብ ክፍሎች አሉ። ማጆሪቲው ግን በብዛት ያለው ማህበረሰብ ግን ያንን አፎርድ አያደርግም። ለነሱ የሚቀርባቸው የሚመቻቸው ቦታ ደግሞ መግዛት አለባቸው። ያ አለ ወይ ካልን ሙሉ ለሙሉ አለ ለማለት ይከብዳል። ውስን ናቸው። እነኛም ያሉት የት ነው ካልከኝ የአይን ሕክምና የሚሰጡ ፋሲሊቲዎች ያሉበት አካባቢ ነው። ዳግማዊ ምኒልክ፣ ራስ ደስታ፣ አለርት፣ ምናልባት ፒያሳ አካባቢ የነበሩ የድሮዎች እና አልፎ አልፎ በየአካባቢው እናገኛለን። እነኛ የማህበረሰቡን ተደራሽነት እንደው ያጠግባሉ? በፍጹም አያደርሱም። ዋጋቸውም እውነት ለመናገር አንድ መካከለኛ ገቢ ላለው ሰው
የሚጠራው የመነጽር ዋጋ ከፍ ያለ ነው። ግን የአይነ ጤና ችግራቸው ከዛ በልጦ ከመጣ ሄደው ይገዛሉ እነኚህ ሰዎች። ምክንያቱም ለውጡ ከዋጋው በላይ ነው። ስለዚህ ሄደው ይገዛሉ። በአጠቃላይ ግን ማለት የምችለው ምንድነው የመነጽር አቅርቦቱ እንደተለያየ ማህበረሰብ ክፍል ደርሷል ወይ ለማለት አልችልም። ክፍተቶች አሉ። ቅድም የጠቀስኳቸው የፖሊሲ ማነቆችም እንዳሉ ሆነው አሁን መንግስት እየወሰዳቸው ያሉ አበረታች እርምጃዎች አሉ። እንግዲህ ወደፊት እነኚህ ነገሮች ይስተካከላሉ ብለን ተስፋ እናደርጋለን። የቀረጡን ጉዳይ ታክሴሽኑን ጉዳይ ብንመለከት ልክ እንደ ሕክምና መሳሪያ ለአይን ማስተካከያ የሚውለው መነጽር ታክስ ኤግዘምትድ ነው አይደለም ወይስ ከፍ ያለ ታክስ ስለሆነ ቢያንስ እንዲቀንስ ነው እንደው ዋናው ለዚህ ዘርፍ ለጤናው ዘርፍ አጋዥ እንዲሆን ብዙ ጊዜ መደረግ ያለበት የትኛው ነው? አይ ቲንክ መሰረታዊ ጥያቄ ይመስለኛል ይሄ። እኛ ባለሙያዎች የምንለው ምንድነው ለምንድነው ታክሱ ዜሮ የማይሆነው? ያው ደግሞ አገር ገቢ ደግሞ እንዲያገኝ ይፈልጋል ከሚል ሳቤ ለምን ዜሮ የማይሆነው ነው ምንድነው? ምክንያቱም ቅድም እንዳልኩት ነው አንድ ህመምተኛ ክራንች ሲሰጠው ወይ ከውጭ ሲያስመጣ ታክስ ኤግዘምት ይደረጋል። የጆሮ ድጋፍ ከመጣም እንደዛው ይደረጋል። የአይን ጤና የአይን እይታ መቀነስ ልክ እንደዛ ነው መታየት ያለበት። እነኛ ዲቫይሶች እንደዛ ነው መታየት ያለባቸውና መነጽርም ዋጋው እንትኑ ታክሱ መቀነስ አለ ዜሮ መሆን አለበት እንላለን። ነገር ግን መንግስት በሚያወጣው ፖሊሲ መስተካከል ካለበት መስተካከል አለበት። አሁን ላይ ከፍተኛው ታክስ 35% ነው። መነጽር ከውጭ ሀገር አስመጥተን ለማሰራጨት 35% ድረስ ይሄዳል ታክሱ። ያ አንዳንድ ጊዜ ከዋጋው ሁሉ በላይ ሊሄድ ይችላል። በዛ ዋጋ የመጣ መነጽር እኛ እሺ ልናሰራጭ እንችላለን በግል በንግድ ለሚያመጡ ሰዎች፣ ዋጋው ደግሞ የበለጠ የትየለለ ይሆናል ማለት ነውና ይሄ ትልቅ የፖሊሲ ማነቆ ነው። መንግስትም ይሄን ትኩረት ሰጥቶ ጤና ጥበቃም ሌሎች ድርጅቶችም የፖሊሲ ለውጥ ለማድረግ እየሰሩ እንደሆነ አውቃለሁኝ። እኛም የዛ ካለን እንግዲህ መፍትሄ ያገኛል ብዬ ተስፋ አደርጋለሁ። ያው ምንድነው የታክስ ጉዳይ አገር ገቢ ማግኘት አለበት። ከአይን ጤና እውነት ነው ግዴታ ነው። ግን ደግሞ ለምግብ ለማዳበሪያ ግዢ መንግስት የሚያውላቸው ደግሞ ላይፍ ሴቪንግ የሆኑ ወጪዎችም አሉና ያው ግብር ሲባል ለነዚህ የሚውሉ ናቸውና ግን በዋናነት ደግሞ የአይን ጤናም በዚህ መልኩ በትልቁ ማሻሻል ከተቻለ ኢኮኖሚውን መልሶ የሚያሻሽለው በመሆኑ ይህን አድቫንቴጅ በማየት አሁን መንግስት ለኢኮኖሚው የአይን ጤናን ቢደግፍ አሁን ካለው ኢኮኖሚ በተሻለ ማደግ ይችላል በሚለው እይታም ጭምር በማየት ለአይን ጤና የሚገቡ መነጽሮች በተለየ አይነት ሁናቴ ሊታዩ እንደሚገባ ነው እንግዲህ የእናንተ ዘርፍ አድቮኬሲው እየተሰራ ያለው። መልካም ምጨምረኛለ ዶክተር? አሁን ያመጣሃት ፖይንት በጣም በእውነት ትክክለኛው ነጥብ እሷ ናት። አይነ ጤና ላይ ለምን ኢንቨስት እናደርጋለን ከተባለ ሪተርን ኦን ኢንቨስትመንት የኢኮኖሚው በጣም ሲግኒፊካንት ነው። ከሌሎች የሜዲካል ኢንተርቬንሽኖች $1 አይነ ጤና ላይ ኢንቨስት ማድረግ ሪተርን ኦን ኢንቨስትመንቱ እስከ $36 ይሄዳል ይባላል። $1 ኢንቨስት አድርገን $36 ኢንቨስት ማን ነው ሪተርን እናገኛለን ማለት ነው። ስለዚህ የትኛው ነው አውትዌይ የሚያደርገው ብሎ ማሰብን ይፈልጋል። ግን ማሳሰብ የምፈልገው የመነጽሩን ለብቻ ካየ ነው እንደገና እስከ 28% ሪተርን ኦን ኢንቨስትመንት አለው። ስለዚህ ፕሮዳክቲቭ ካደረግከው ያንን ማህበረሰብ ከሚሰራው ስራ ታክስ የምታገኘው የበለጠ ሊጠቅም ይችላል ሀገርን ራዘር ዛን ፕሮዳክቲቭ እንዳይሆን የሚያደርገው የፖሊሲ ማነቆ ካለ ማለት ነው። አንደኛው እንግዲህ የታክሴሽን ጉዳይ ነው። ሁለተኛው ግን ከማስታወቂያ በኋላ እንመለሳለን። በሀገር ውስጥ የማምረት አቅሙስ ምን መሆን አለበት፣ በዛ በኩል ደግሞ የጤና ባለሙያዎች ሚና ምን ሊሆን ይገባል የሚለውን በጤናው ዘርፍ በግል ኢንቨስትመንት የተሰማሩ ባለሙያዎች ምን አይኖራቸው ምን እናነሳለን። አመሰግናለሁ ዶክተር። ተመልካቾቻችን የታተላቸው የምትገኙት ሳምንታዊ የጤናው በቤትዎን ፕሮግራማችን ነው። ዛሬ ከአይን ጤና እንዲሁም ከመነጽር ጋር በተያያዘ ነው ሀሳብ እያነሳን የምንገኘው። ካፍታ ማስታወቂያ በኋላ ተመልሰን እንገናኛለን።
በብዙዎች መታመን ብቻ ሳይሆን ብዙዎች የሚተማመኑበት ሆኖ መዝለቅ የታላቅ ጥረት ወርቃማ ፍሬ ነው። ላለፉት 50 ዓመታት ለደህንነታችሁ አስተማማኝ ዋስትና እያቀረብን ከትውልድ ትውልድ ተሻግረናል። ለህልሞቻችሁ መከታ፣ ለቤተሰባችሁ ደህንነት አለኝታ፣ ለንግድ ለንብረታችሁ ብርቱ መተማመኛ እየሆንን የነገን ዋስትና ዛሬ ላይ እያጸናን በያላችሁበት ተደራሽ ሆነን ፈጣኑን የመድን አገልግሎት ማቅረባችንን ቀጥለናል። በልባችሁ ደህንነትን በፊታችሁ ላይ ፈገግታን እያደመቀን ላለፉት 50 ዓመታት ዘልቀናል። በካበተ ልምዳችን ላይ ብቃትን ጨምረን የመድን አገልግሎታችንን ከመጪው ዘመን ጋር አዘምነን በተሻለ አቅም ልናገለግላችሁ ተዘጋጅተናል። ስኬቶቻችንን እየዘከርን የወደፊቱን እንቀይሳለን። የነገን ዋስትና ዛሬ ላይ ያጸና አስተማማኝ አጋሩ የኢትዮጵያ መድን ድርጅት። ተገኝቷል። ጨዋታው ሙቀቱን ጨምሯል። በኮፊዛ ካርዶ የግብይቱ ግጥሚያ አድምቆታል። በየትኛውም ቦታ ኮፊዛ ካርዳችንን መዘዝ አድርገን ክፍያችንን በማጣጣም ኑሮን ማቅለል ቻልንበት። አሁኑኑ ኮፊዛ ካርዶን በአቅራቢያው ከሚገኘው የኦሮሚያ ህብረት ሥራ ባንክ ይውሰዱ። በግብይቱ ግጥሚያ ከአሸናፊዎቹ ወገን ይሁኑ። ተመልሰናል። ጤናው በቤት ሆኖ የተከታተላችሁ የምትገኙት ዶክተር እንግዲህ ቅድም በተለይ በሀገር ውስጥ የታክሴሽኑን ጉዳይ እያነሳን ነበረ። ግን አንዱ የታክሴሽኑን ችግር ለመቅረፍ በሀገር ውስጥ ይሄንን የመነጽር አገልግሎት ማምረት አይቻልም ወይ? አሁን ላይ በተለይ እንደ ኢትዮጵያ ታምርት ያሉ በጣም ሰፋፊ ስራዎች አሉ በሀገር ደረጃ። ስለዚህ የመነጽር ምርት በዛ ውስጥ የሚካተትበት አማራጭን በማቅረብ ረገድ እዚህ ዘርፍ ላይ የተሰማሩ አድቮኬተሮች እንደው ምን ሊሰሩ ይገባል? ምን እየሰሩ ነው? እንግዲህ ሀገር በቀል መፍትሄ ዘለቄታዊ ነው። መንግስትም ይሄንን በጣም ያበረታታል። በተለያየ የልማት እንትኖች ላይ አይተናል። ፍላጎቱ አለ። ባለሙያዎች፣ የአይን ጤና ባለሙያዎች፣ ኦፕቶሜትሪስቶች፣ ሌሎችም በሙያው ላይ ያሉ ይሄንን ስራ ለመስራት የጀመሩ የገቡበትም አሉ። ግን ገና ጋፑ ሰፊ ነው እና መንግስት እንደማናቸውም የልማት አጋጣሚ ማበረታታት አለበት ብዬ አስባለሁ። ከውጭ የሚመጣ መነጽር 35% ታክስ ቀርጠን ተጨማሪ እንደገና ዋጋ ተጨምሮበት ከሚሸጥ አገር ውስጥ ተመርቶ በቀላል ዋጋ ለማህበረሰቡ ተደራሽ ማድረግ ትልቅ የመፍትሄው አካል ይመስለኛልና ይሄ የመንግስት ኃላፊነት ነው ብዬ አስባለሁ። እንግዲህ ችግሩን አንደርስታንድ ማድረግ ለመፍትሄውም ደግሞ አብሮ አካል መሆን ተገቢ ይመስለኛል። በነገራችን ላይ የዓለም ጤና ድርጅት አንድን መነጽር በአንድ $1 መሸጥ አለበት ብሎ ነው ሪኮመንድ የሚያደርገው። አንድ $1 በአሁኑ ሰዓት ስንት ነው? ወደ 150 ወደ 160 እስከ 200 ብር ሊሆን ይችላል። በዛ ዋጋ ድረስ መሸጥ አለበት ተብሎ ነው የሚታመነው። ግን ያ ይሆን አይደለም። ቅድም ባልኳቸው ምክንያቶች በዛ ዋጋ ሊደርስ ይገባል ነው ያው ለብዙሃኑ ተደራሽ እንዲሆን ነው። ስለዚህ መንግስት ለዚህ ነገር ትኩረት ሰጥቶ ማበረታታት አለበት። አይ ቲንክ ፍላጎት ያላቸው ባለሙያዎች፣ ኢንቨስተሮች፣ ባለሀብቶች አሉ እና አቅጣጫ የመስጠትና የመደገፍ የመንግስት ኃላፊነት ነው ብዬ አስባለሁ። ምናልባት እንደ ያደጉት ሀገራት ተሞክሮ እንግዲህ የአይን ጤና በእርግጥ እነሱ በብዙ መልኩ ተሻግረውት ሊሆን ይችላል። ግን መሰል በመነጽር የሚስተካከሉ የአይን ጤና ችግሮችን እንደው እነሱ እንዴት ነው የቀነሷቸው? ምናልባት ለኛ አገር የሚሆን ለአፍሪካ የሚሆን ተሞክሮ ይኖር ይሆን? እንግዲህ ያደጉት ሀገሮች በአጠቃላይ ጤናን ከወሰድን የአይን ጤናን ጨምሮ የኢንሹራንስ ሲስተም ነው በብዛት ዳብሮ የምናየውና እዛ ፓኬጅ ውስጥ የአይን ጤናም አለ። እንደውም ውድ ከሚባሉት ፕሮሲጀሮች ውስጥ በኢንሹራንስ ውስጥ የተወሰኑት የአይን ጤናዎች ናቸው። በውጭው ዓለም ግን ኢንሹራንስ ከቨር ያደርጋቸዋል። በእኛ ሀገር የማህበረሰብ የጤና መድህን
ተጀምሯል አለን። በጣም ጥሩ ምርታ እየታየ ነው። እውነት ለምና ይሄ በጣም ደስ የሚል እርምጃ ነው ብዬ አስባለሁ። እዛ ውስጥ ግን ለምሳሌ የአይን ሞራ ኦፕራሲዮንና የመነጽር ግዢዎች በመጀመሪያው ድራፍት ላይ አልተጠቃለሉም ነበረ። አሁን ላይ ሪቫይዝ እየተደረገ ባለው ፖሊሲ ላይ ግን እነኚህ ነገሮች እየገቡ እንደሆነ ሰምተናል። ስለዚህ ያ ትልቅ መፍትሄ ነው ብዬ አስባለሁኝ። እንደ ሀገራችን ይሄ የሚገባውን ማናቸውም የሕክምና መገልገያ መሳሪያ እቃ ለህብረተሰቡ እንዲሁም ደግሞ ሰርቪሱንም ያሳልጣል ብዬ አስባለሁኝ። ጥሩ እንግዲህ ወደ ማጠቃለሉ እየደረስን ነው። ምናልባት የአይን ጤናና የመነጽርን ፋይዳ በተለይ የአይን ጤናን ከመጠበቅ አንጻር የመነጽር ተደራሽነት እንደ ሀገራችን ነው እያየን ያለ ነው። በቀጣይ እነዚህን ነገሮች በተለይ በመነጽር የሚስተካከል የእይታ ችግርን በመቀነስ ረገድ ተማሪዎችን ከትምህርት ገበታቸው እንዳይቋርጡ በማድረግ ረገድ እንደው ባለድርሻ አካላቶች ከነሱ ምን ይጠበቃል? ከመንግስታዊ ካልሆኑ ድርጅቶች፣ ከባለሙያው፣ ከመንግስት እንዳጠቃላይ ከማን ምን ይጠበቃል? በተለይ ደግሞ እንደ 2030 የምናሳካው ግቦች አሉ አይደል? የጤናን የአይን ጤናን በማሳካት ረገድ በመቀነስ ረገድ እነዛን ግቦች ለማሳካት እንግዲህ ጥቂት ዓመት ነው የቀረን። የባለድርሻ አካላት ሚና ምን ሊሆን ይገባል? እኔ በእውቀት ላይ የተመሰረተ አመራርና ውሳኔ አስፈላጊ ነው ብዬ አስባለሁኝ። የአይን ጤናን ማወቅ ያስፈልጋል። መጀመሪያ የአይን ሞራ ስንል ምን ማለታችን ነው? የአይን ማዝ በሽታ ስንል ምን ማለታችን ነው? በመነጽር የሚስተካከል ዝቅተኛ እይታ ስንል ምን ማለታችን ነው? ይህን መሰረታዊ ጭብጥ ሊኖረን ይገባል እንደ አመራር ማለት ነው። መፍትሄውስ ምንድን ናቸው? በኢትዮጵያ የጤና ሲስተም ውስጥ ደግሞ ይሄ ክፍተቱ የት ጋር ነው ያለው የሚለውን ማወቅ ያስፈልጋል። ለውጦች አይተናል። ባለፉት 2 አስርት ዓመታት ለውጦች አይተናል። ድሮ እንደነበረው አይደለም የአይን ጤና አሁን በአመራር ደረጃ። አሁን ለምሳሌ እንደው ብጠቅስልህ መጀመሪያ የጠቀስኩልህ የአይን ጤና መረጃ የሀገራችን 20 ዓመት የሞላው ዴታ ነው የነገርኩ መረጃው። አሁን ላይ ግን ጤና ጥበቃ በራሱ ኢኒሼቲቭ ሁለተኛውን የአይን ጤና ጥናት ለማድረግ እየሄድንበት ነው ያለ ነው። ይሄ የአመራር ቁርጠኝነት፣ ይሄ ኢንፎርምድ ዲሲሽን የሚለው ማለት ነው። እውቀት ላይ የተመሰረተ አመራር ማለት ይሄ ነው እና ለኔ ጤና ጥበቃ ሚኒስቴር ብቻ ማለት አይደለም። በተዋረድ ክልሎች፣ ዞኖች፣ ወረዳዎች ይህንን መገንዘብ አስፈላጊ ነው ብዬ አስባለሁ። የእኛ ደግሞ ኃላፊነት ምንድን ነው? ይህን ነገር ማሳወቅ ነው። የሚዲያ የእኛ ኃላፊነት ይህን ማስገንዘብ ነው፣ መረጃዎችን ማቅረብ ነው። የአይን ጤና ላይ ከተሰራ ፕሮዳክቲቪቲን፣ ኢኮኖሚን፣ የማህበረሰብ እድገትን ሊያመጣ እንደሚችል ማስገንዘብ ነው ያለብን። ቅድም ያነሳው ይሄ የምዕተ ዓመቱ የልማት እቅዶች ወይም ግቦች የሚባሉት ላይ ምናልባት ከ17ቱ ከ11ዱ በላይ አይን ጤና ላይ ኢንቨስት ማድረግ ለዛ ግብአት ያመጣል ተብሎ ይታመናል እና አመራሮች በዛ አንግል ሲያዩት ትኩረት ሊሰጡበትም ይችላሉ ብዬ አስባለሁኝ እና ይሄን ነው ለማለት የምችል። ይሄ እንግዲህ በአመራር ደረጃ ያሉትን ነው። ማህበረሰብን ደግሞ ማሳወቅም ያስፈልጋል። የሰርቪሱ ተጠቃሚ መሆን አለበት። አንድ ሰው የአይን ሞራ ታሞ ቤት ቁጭ ማለት የለበትም። ሕክምና አለ። አክሰሰብል ላይሆን ይችላል፣ ግን ሕክምናው አለ። የአይን ማዝ በሽታ መታመም የለበትም አንድ ሰው የግልና የአካባቢ ንጽህናውን ከጠበቀ። ስለዚህ ማህበረሰብንም ማሳወቅ፣ አመራሩንም ማሳወቅ፣ የሄልዝ ኬር ሲስተሙ ያሉ ክፍተቶችን ማውቆ ለነሱ መፍትሄ መስጠት የሁላችንም ኃላፊነት ነው ብዬ አስባለሁ። በጣም መልካም። እንግዲህ የአይን ጤናን ችግር ለመቀነስ ሁሉም ባለድርሻ አካላት የበኩላቸውን ሚና ሊወጡ ይገባል። እኛም እንደ ሚዲያ በማስገንዘብ ረገድ ሚና ይኖረናል፣ እሱንም እንወጣለን። ዶክተር እንዳልከው አንተም በአመራር ደረጃ ደግሞ በተለይ ኢንፎርምድ የሆነ ውሳኔዎችን በማሳለፍ ረገድ መሰል መረጃዎችን በማሰባሰብ ትልቅ ስራ እየተሰራ ነው በጤና ሚኒስቴር በኩል። ህብረተሰቡም ደግሞ አመታዊ የጤና ምርመራ በማድረግ የአካባቢና የግል ንጽህና በመጠበቅ የአይን ጤናን ለመቀነስ ለማሳካት ግቡንም ይቻላል ብለን ተስፋ እናደርጋለን። ዶክተር አለማየሁ ሲሳይ ለሰጠኝ ሰፋ ያለ ማብራሪያ ከልብ አመሰግናለሁ። እኔም ለሰጠኝ እድል ከልብ አመሰግናለሁ። መልካም። ዶክተር አለማየሁ ሲሳይ እንግዲህ የአይን ሕክምና ስፔሻሊስት ናቸው። በኢትዮጵያ ደግሞ የኦርቢስ ኢንተርናሽናል ዋና ዳይሬክተር ናቸው። ከልብ አመሰግናለሁ በድጋሚ። መልካም ተመልካቾቻችን፣ የዛሬው የጤናው በቤቶ ከአይን ጤና ጋር በተያያዘ ያነሳነው ሀሳብ ይህን ይመስል ነበር። እንግዲህ በአመዛኙ መነጽር ከህክምና ባለሙያዎች ትእዛዝ ውጪ ባታደርጉ ይመከራል የሚለው የዕለቱ ዋናው መልእክታችን ነው። የመነጽር ተደራሽነት ለማሳደግ ደግሞ በመንግስት በኩል የሚሰሩ በርካታ ስራዎች ቢኖሩም በሀገር ውስጥ ግን ለማምረት የሚደረገውን ጥረት
እንደሚበረታታ ነው። እንግዲህ እንግዳችንም ያነሱልን ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ፕሮግራሙን በማዘጋጀትና በማቅረብ አማረ ተመስገን አብሬያችሁ ነበርኩ ከመላው ስቱዲዮ ባለሙያዎች ጋር በመሆን ሳምንት በሌላ ፕሮግራም እስከምንገናኝ ጤና ይስጥልን። በብዙዎች መታመን ብቻ ሳይሆን ብዙዎች የሚተማመኑበት ሆኖ መዝለቅ የታላቅ ጥረት ወርቃማ ፍሬ ነው። ላለፉት 50 ዓመታት ለደህንነታችሁ አስተማማኝ ዋስትና እያቀረብን ከትውልድ ትውልድ ተሻግረናል። ለህልሞቻችሁ መከታ፣ ለቤተሰባችሁ ደህንነት አለኝታ፣ ለንግድ ለንብረታችሁ ብርቱ መተማመኛ እየሆንን የነገን ዋስትና ዛሬ ላይ እያጸናን በያላችሁበት ተደራሽ ሆነን ፈጣኑን የመድን አገልግሎት ማቅረባችንን ቀጥለናል። በልባችሁ ደህንነትን በፊታችሁ ላይ ፈገግታን እያደመቀን ላለፉት 50 ዓመታት ዘልቀናል። በካበተ ልምዳችን ላይ ብቃትን ጨምረን የመድን አገልግሎታችንን ከመጪው ዘመን ጋር አዘምነን በተሻለ አቅም ልናገለግላችሁ ተዘጋጅተናል። ስኬቶቻችንን እየዘከርን የወደፊቱን እንቀይሳለን። የነገን ዋስትና ዛሬ ላይ ያጸና አስተማማኝ አጋሩ የኢትዮጵያ መድን ድርጅት። ተገኝቷል። ጨዋታው ሙቀቱን ጨምሯል። በኮንፊዛ ካርዶ የግብይቱ ግጥሚያ አድምቆታል። በየትኛውም ቦታ ኮንፊዛ ካርዳችንን መዘዝ አድርገን ክፍያችንን በማጣጣም ኑሮን ማቅለል ቻልንበት። አሁኑኑ ኮንፊዛ ካርዶን በአቅራቢያው ከሚገኘው የኦሮሚያ ህብረት ሥራ ባንክ ይውሰዱ። በግብይቱ ግጥሚያ ከአሸናፊዎቹ ወገን ይሁኑ።